የዛሬው የፊታችን ውህድ ደግሞ የተሸበሸበ ቆዳን ውጥር ለማድረግ የሚያብረቀርቅና ንጹህ የሆነ የልጅነት ቆዳን የሚመልስ ከዛም አልፎ ፊታችን ላይ ለሚወጡብን ነገሮች እንደ ብጉር፣ ማድያት፣ የብጉር ጠባሳን ሙልጭ አድርጎ የሚያስወግድ ውህድ ነው። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት የፊት ውህድ በስራ በፀሐይና በሙቀት የተጎዳ የተጎሳቆለን ቆዳ የሚመልስ ክሬም ነው። ይሄ የፊት ውህድ ደግሞ ብዙዎች የማይጠይቀን በቤት ውስጥ የምናገኘው ግብአት ስለሆነ አንድ ሰርተን ለብዙ ጊዜ የምንጠቀመው የፊት ውህድ ነው። እንግዲህ ቤተሰቦች ወደ አሰራሩ ከመሄዳችን በፊት ቪዲዮውን ላይክ እያደረጋችሁ ለቻናሌ አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ ወደ አሰራሩ እንሄዳለን ማለት ነው። ይህንን የፊት ውህድ ለመስራት የሚያስፈልገን ድንችና ሩዝ ነው። ሁላችሁም እንደምታውቁት ሩዝ እንግዲህ ለፊታችን ጥራት፣ ለዓይን ስር ጥቁረት መድኃኒት የሆነው እንዲሁም ደግሞ የጃፓን ሴቶች በሰፊው የሚጠቀሙት የሩዝ ክሬም በቤት ውስጥ እናዘጋጃለን ማለት ነው። ሁለተኛው ግብአት ደግሞ ድንች ሲሆን ድንች ቆዳን ያጠራል። ድንች ፊታችን ላይ ያሉ ጠባሳዎችን፣ ጥቋቁር ነገሮችን እንዲደበዝዝና እንዲጠፋ ያደርግልናል። እንግዲህ እንደምታዩት ድንቻችንን በዚህ መልኩ ከላጥን በኋላ ከተፍ ከተፍ እናደርገዋለን። ድንቹ የኔ ትልቅ ስለሆነ ግማሹን ነው የምጠቀመው። ሁሉንም ሰርታችሁ ግን ፍሪጅ ውስጥ አስቀምጣችሁ ለ2 ሳምንት ለ3 ሳምንት መጠቀም ትችላላችሁ። እንደዚህ አድርገን መጠነኛ አድርገን ከከተፍን ወይም ከቆራረጥን በኋላ ሩዝ እናዘጋጃለን። ሩዝ ከዚህ ላይ 2 ማንኪያ ሩዝ እንጨምርበታለን ማለት ነው። ቤተሰቦች ይህንን የፊት ውህድ ተጠቀሙት። ለማዲያት፣ ለብጉር፣ በተለይ ማዲያት ላለባችሁ፣ ብጉር ላለባችሁ እንዲሁም ደግሞ የፊት ወዝ ለሚያስቸግራችሁ ይህንን ውህድ በቤታችሁ ሰርታችሁ ብትጠቀሙት ለፊታችሁ ቆንጆ የሆነ ለውጥ ታገኛላችሁ። ያ ብጉርና የፊት ወዝ ካስቸገራችሁ ይሄንን ውህድ ብትጠቀሙት በእውነት በፊታችሁ ላይ እንዴት አይነት ቆንጆ ለውጥ እንደምታገኙት። ከዛ እንደምታዩት 2 ማንኪያ ሩዝ ጨምሬያለሁ። ሩዝንና ድንችን አንዴ ለቅለቅ አድርገን እናጥበዋለን ማለት ነው። ምክንያቱም ሩዙ ቆሻሻ ሊኖረው ስለሚችል ደግሞ የምንጠቀመው ለፊታችን ስለሆነ ፊታችን ላይ የምንጠቀመው ነገር ሁሉ ጥንቃቄ የተሞላበት መሆን አለበት። ንጹህ አድርገን እናጥበዋለን። አንዴ ለቅለቅ ካደረግነው አቧራው ይለቃል። እንግዲህ እንደዚህ አድርገን ጨማምሬዋለሁ። ከዛ ውሃ ታደርጉበትና አንዴ ጥብ ታደርጉታላችሁ። ከዛ በኋላ ከአንዴ ካጠባችሁት በኋላ ለዚህ ላዘጋጀሁት ግብአት እስከ 15 እስከ 20 ደቂቃ የሚሆን ወይም ደግሞ ይሄንን ግብአት የሚያበስል ውሃ መጥናችሁ ትጨምሩበታላችሁ ማለት ነው። 1 ኩባያ ውሃ ከጨመራችሁበት ያበስለዋል። እንደዚህ አድርጋችሁ እሳት ላይ ተጥዱታላችሁ። እሳት ላይ ከ15 እስከ 20 ደቂቃ ታበስሉታላችሁ። ሩዙ እንግዲህ እያያችሁ ታበስሉታላችሁ ማለት ነው። ድንቹንም እንደዛው መብሰል አለበት። ሩዝ ደግሞ ማንኛውም ሩዝ ይሆናል። በስመቲም መስር የሚባለው ትንንሹ ሩዝም ያገኛችሁት ሩዝ ይሆናል። ብቻ እጣቡት ስትጠቀሙ። ከዛ እንደዚህ አድርገን እናወርዳለን። አሁን ሩዙም ድንቹን በስሎልኛል፣ ብስል ብሏል። ከዛ በኋላ ይሄንን ውሃውን አትደፉትም። ከሩዙ ወይም ከድንቹ ጋር ያበሰልንበትን ውሃ አትደፉትም። ብዙ ከሆነባችሁ ምናልባት እንዳይቀጥንባችሁ መቀነስ ትችላላችሁ። እኔ ግን መጥኜ ስላደረኩት አሁን እንደዚህ አድርጌ ፈጫዋለሁ ማለት ነው። በደንብ አድርጋችሁ ክሬም እስከሚሆንላችሁ ድረስ ትፈጩታላችሁ። ልክ በደንብ አድርጋችሁ ስትፈጩት እንደዚህ ነው የሚሆን። ልስልስ ያለ ነው የሚሆን። በጣም ቆንጆ የሆነ ክሬም ነው የሚሰጣችሁና ይሄንን ሁሉንም አንዴ አዘጋጅታችሁ ፍሪጅ ውስጥ አስቀምጣችሁ እስከ 2 ሳምንት እስከ 3 ሳምንት መጠቀም ትችላላችሁ። እኔ ግን አሁን ለእናንተ ቀንሼ እሰራና አሳያችኋለሁ እንዴት እንደማዘጋጀው። 2 ማንኪያ ወይም 3 ማንኪያ የሚሆን ከአዘጋጀሁት ውህድ ላይ ቀንስና እንዴት እንደሚያምር ቆንጆ ልስልስ ያለ የፊት ውህድ ነው የሚሰጣችሁና በደንብ አድርጋችሁ ፍጩት። ከዛ እንደዚህ አድርገን ከፈጨን በኋላ እንቀንሳለን። ከቀነስን በኋላ ባዝሊን ትጨምሩበታላችሁ። 1 የሻይ ማንኪያ የሚሆን ባዝሊን ጨምሩበት። በጣም ቆንጆ ነው። ፊታችሁን በጣም ነው የሚያለሰልስላችሁ።
ፍፍት ያለ ደስ የሚል ፊት ነው የሚሰጣችሁ። በእውነት ልስልስ ያለ ሶፍት ነው የሚያደርግላችሁ እና ይሄንን እንደዚህ አድርጋችሁ ትጨምሩበታላችሁ። ከዛ በኋላ ደግሞ ቤቢ ኦይል ካላችሁ ትጨምሩበታላችሁ። ከሌላችሁ ደግሞ ኮኮናት ኦይል ጨምሩበት። ኮኮናት ኦይል በጣም ቆንጆ ነው። እሱን ጨምራችሁ መጠቀም ትችላላችሁ። እና ቤተሰቦቼ ይሄንን በደንብ አድርገን እናዋህድና እንጠቀመዋለን ማለት ነው። ባዝሊኑን በደንብ አድርጋችሁ ካዘጋጀነው ውህድ ጋር በደንብ አድርጋችሁ አዋህዱት። ባዝሊኑ ለብቻው ቁጭ እንዳይልባችሁ። ከዛ በኋላ እንደዚህ ካዘጋጀን በኋላ ፊታችንን በደንብ አድርገን በሳሙና ታጥበን እንቀባዋለን ማለት ነው። እየተቀባው ደግሞ አሳያችኋለሁ እንዴት ፊት እንደሚያሳምር። በጣም ቆንጆ ነው። ሰርታችሁ ብትጠቀሙት በቤታችን የምናገኘው ግብአት ነው። በተለይ የጃፓን ሴቶች ይሄ የፊታቸው ዋነኛ የፊት መዋቢያቸው ነው ማለት ይቻላል። ሩዝ እንግዲህ ለፊታችን ጥራት፣ ለዓይነ ስር ጥቁረት መድኃኒት የሆነ ነው ማለት ነው። እንግዲህ የሩዝ ክሬም ለፊታችን የሚሰጠው ጥቅም ምንድን ነው? ማራኪ የሆነ ቆዳ እንዲኖረን፣ ብጉሩን ለማጥፋት እንደ ማዲያት ያለውን የብጉር ጠባሳን ይከላከላል ወይም ያስወግዳል ማለት ነው። የፈካ ቆዳን ለማግኘት እና ደግሞ እርጅናን ለመከላከል ይሄንን የድንችና የሩዝ ውህድ ብትጠቀሙት በፊታችሁ ላይ ለውጥ ትልቅ የሆነ ለውጥ ታያላችሁ ማለት ነው። ያው ሩዝ የተለያየ አንቲኦክሲዳንት እና ቫይታሚን ሲ በውስጡ ስላለው ቆዳችን እንዲጠራ ያደርግልናል። የተሸበሸበ ቆዳ ውጥር ለማድረግ የሚያብረቀርቅ ንጹህ የሆነ የልጅነት ቆዳን የሚመልስ በስራ በፀሐይ በሙቀት የተጎሳቆለ ቆዳን ለመመለስ ብዙ ወጪ የማይጠይቅ እንግዲህ በቤታችን የምናዘጋጀው የፊት ውህድ ነው ማለት ነው። ያው ድንችም እንደነገርኳችሁ ቆዳን ያጠራል። ድንች ፊታችን ላይ ያሉ ጠባሳዎችን፣ ጥቁቁር ነገሮችን እንዲደበዝዝ ያደርጋል ማለት ነው። አንገታችንን ያቀላል። እንደዚህ የተቋቆረባችሁ ቦታ ላይ ከዓይናችሁ ስር የሚወጣ ጥቁር ምልክትን ያጠፋላችኋል። ለብጉር ወይም ደግሞ የብጉር ጠባሳን ለማከም ድንች ፍቱን መድኃኒት ነው ማለት ነው። ለደረቀ የፊት ቆዳ ለስላሳና የሚያምር ያደርጋል ማለት ነው። እንግዲህ እርጅናን ይከላከላል። ፊትን ውጥር አድርጎ የሚያብረቀርቅ የፊት ቆዳ ይኖረናል ማለት ነው። እና ቤተሰቦች እንደዚህ አድርጌ ካዘጋጀሁት በኋላ ከዛ ፊታችንን በምትታጠቡበት ሳሙና ትታጠባላችሁ። ፊታችሁ ውህድ ስትቀቡ የሆነ ነገር ወይም ክሬም ስትቀቡ ፊታችንን ንጹህ መሆን አለበት ማለት ነው። ከዛ ፊታችን ከታጠብን በኋላ እንግዲህ እንደዚህ አድርገን እንቀባዋለን ማለት ነው። ያዘጋጀነውን ውህድ በጣም ቆንጆ ነው። ከአሁን በፊት በተለያየ ነገር ሰርቼላችኋለሁ። እኔ ለፊቴ ፊቴን የመለሰልኝ ወይም ደግሞ የፊቴን ማዲያት ያጠፋልኝ ከጥቂቶቹ ውህድ አንዱ ይሄ ነው ማለት ነው። በጣም ቆንጆ ነው። ሳትሰለችሁ ከተጠቀማችሁት ፊታችሁን ጥርት ነው የሚያደርግላችሁ። ዓይናችሁ ስር ለሚጠቁርባችሁ ይሄንን ተጠቀሙት። የሚጠቁርባችሁ ቦታ ላይ እጃችሁንም መቀባት ትችላላችሁ። ፊታችን ብቻ ሳይሆን አንገታችንን፣ እጃችንን፣ ዓይነ ስራችንን የሚጠቁርብን ይሄንን ውህድ ተጠቅማችሁ የጠቆረውን ቦታ ማስለቀቅ ወይም እንዲጸዳ ማድረግ ትችላላችሁ። እንግዲህ እንደዚህ አድርጋችሁ ትቀቡታላችሁ። በእጃችሁ ቀስ አድርጋችሁ ማሳጅ ታደርጉታላችሁ። ያ ማለት ፊታችንን ላይ ብዙ ጊዜ ማሳጅ ስናደርግ መጫን የለብንም። ቀስ አድርገን በስሱ ማሳጅ እናደርገዋለን ማለት ነው። እና ቤተሰቦች በጣም ቆንጆ ነው ይህ ውህድ። እኔ ተስማምቶኛል፣ ወድጄዋለሁ። እንግዲህ እናንተም ሰርታችሁ ብትጠቀሙትና ፊታችሁ ለተበላሸባችሁ እንዲሁም ብጉር ላለባችሁ፣ ማዲያት፣ ጥቁቁር ነጠብጣብ ካለባችሁ ይህንን ውህድ ሰርታችሁ ፊታችሁን ማስዋብ ትችላላችሁ። በብዙ ብር በብዙ ዶላር ገዝታችሁ ከምንጠቀመው ክሬም ይልቅ በእውነት ነው የምላችሁ ይህንን በቤታችን ሰርተን ብንጠቀም በብዙ ከገዛነው ክሬም በላይ ይሄ ለኛ ለፊታችን በጣም ጠቃሚ ነው። ገበያ ላይ የሚገዛ ክሬም ወይ ጊዜው ያለቀበት ይሆናል ወይ ደግሞ ለፊታችን የማይስማማ ሊሆን ይችላል። በቤታችን እንደዚህ አድርገን ከኬሚካል ነፃ የሆነ ክሬማችንን ሰርተን ብንጠቀመው አሪፍ ነው። እንግዲህ እንደምታዩት እንደዚህ አድርጋችሁ ተቀብታችሁ ስትታጠቡት ራሱ ወዙ ከላያችሁ ላይ አይለቅም ማለት ነው።
እንደዚህ አድርጋችሁ ትቀቡትና ከ15 እስከ 20 ደቂቃ ታቆዩትና ከዛ በባዶ ውሃ በሳሙና ሳይሆን በንጹህ ውሃ ትታጠቡታላችሁ ማለት ነው። አሁን ይሄ ደርቋል። ባዝሊን ስለጨመርኩበት ድርቅ አይልም፣ ወዙ ይኖራል ፊቴ ላይ እና በጣም ቆንጆ ነው። እንደዚህ አድርጋችሁ በእጃችሁ ፍርፍር ታደርጉትና እንትኑን ታስለቅቁታላችሁ ማለት ነው። የተቀባችሁትን ሩዝ እንደዚህ ስጠርገው ራሱ ወዙ ፊቴ ላይ አይለቅም። በጣም ደስ የሚል ውህድ ነው። እኔ ወድጃለሁ በእውነት። ሰርታችሁ ተጠቀሙት። ሩዝ በማንኛችንም ቤት የምናገኘው ነው። ድንችም እንደዛው እንደዚህ አድርጋችሁ ብትጠቀሙት እና ብትሞክሩት ደስ ይለኛል። አያችሁ ፊቴ እንዴት ወዝ እንደሆነ እንዴት እንደሚያምር እና በእውነት እውነት ለመናገር ማዲያቴን ካስለቀቀልኝ ውህድ አንዱ ይሄ ነው። የሩዝ ክሬም፣ የሩዝ ውህድ በጣም ቆንጆ ነው። ውሃውን ራሱ መጠቀም ትችላላችሁ፣ የሩዙን ውሃ። በሱ ደግሞ አልሰራላችሁም፣ አንድ ቀን እሰራላችኋለሁ። እና ቤተሰቦች እንደዚህ አድርገን ታጥቢዋለሁ። ከዛ በኋላ ምንም ነገር አልተቀባሁትም። እዩት እንዳለ ወዝ ነው ፊት የሆነው። ደስ የሚል ነው፣ የሚያውረቀርቅ የልጅነታችሁን ቆዳ የሚመልስ ውህድ ነው ማለት ትችላላችሁ። እንግዲህ ቪዲዮውን ከወደዳችሁ ደግሞ ላይክ አድርጎ ሻር አድርጎ፣ ቤተሰብ ያልሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ አበረታቱ። ስለምትከታተሉ ያመሰግናለሁ።